እንዴት ነበር ወደ ትዳር ህይወት ያመራኸው? ምክንያቱም በጣም ወጣት ነህ። አሁን እንደውም የሶስት ልጆች አባት ነህ። አሁን እንደውም አርጅተህ ነው ያገኘው። ስታገባ ደግሞ በጣም ወጣት ነበር። ታዲያ ያው እንትን ነው አንዳንዴ ሰው የሚነግርሽን ነገር ለሁሉም ነገር ማዳመጥ ጥሩ ነውና እኔ እንደዚህ ወደ ትዳር ምናምን ገባለሁ ብዬ ብዬ አላስብም። በዚህ እድሜ ምናምን እንደ አጋጣሚ ስፒች የሚባል ጓደኛ አለኝና በቃ በቢዝነስ ምንም እንገናኛለን ምናምን በቃ በቢዝነስ ምናምን ትጣያለሽ ምናምን ያው ሳንቲም ላይ ሁሉም ሰው የራሱን ስራ ላይ እስከሆነ ድረስ ፎርማል የሚያሉንም በቃ በዚህም በዛም እንትን ስለምትይ በቃ እንዲድለል አየር ባየር ምናምን ሞካክር ነበር ከሱ ጋር እንደዛ እንትን የተባቅ ማን እንደሚጠቅምሽ ግን አታውቂም። በሆነ ቢዝነስ ዲል ጋር ተኮራርፈናል ከሱ ጋር ይዛኔ ከዛ ገጠመኝ ማሂጋው ይሄድኩኝ ባለቤቴ ጋር ሱቅ ማለት ነው። አያት ሚካኤል ነገውን ሽማግሌ ላክ እንደዚህ አይነት ሚስት በታሪክ አታገኝም ማለት አይገርምሽም? አንዳንዴ በህይወቴ በጣም የጠቀመኝ ምክር ማለት ነው። በቃ አይቷት ስራ ላይ ናት ምናምን በቃ ቆንጆም ናት፣ በዛ ላይ ስራም ትሰራለች። ዞራ ቼክ አታረግም ምንም ነገር ስራዋን ብቻ ነው የምታስበው። እቺ ልጅ ጋር ሽማግሌ ካላክ በቃ ሞታል ምናምን ብሎ እንትን እሱ ነው በቃ እንትን ታህል የዛሬ 10 ዓመት የዛሬ ምናምን አስበው ከዚህች ልጅ ጋር ልጅ ወልደ ቤተሰብ መስርተ ምናምን ትልቅ ቦታ እንትን ትላለህ። ግን ካልሆነ አሁን አላገባም ብለህ እንዲሁ አርትሞ ያለ የሆነ ምናምን ከሆነ ጊዜ በኋላ እንትን ትላለህ ምናምን እያለ እሱ ነው አንደኛ አቀሳሰረ። ደስ ሲል ሚዜ ነበር። ኧረ ሰርግ የለም እኛ እንዴ ማን ይደግሳል? ምን ይሻላል እንዴ ሽማግሌ ላኩኝ። አክቹአሊ ሚስቴም አትወድም እንደዚህ አይነት ያው ሰርግ እንደው እኔ ዛኔ ቱ ቢሆንስ ኢኮኖሚካሊ ብሰራበት ይሻለኛል ምናምን ብዬ ነው የማስበው። ሳንቲሙ ግን የሆነ ጊዜ አሪፍ ደረጃ ከደረስኩኝ በኋላ ቤተሰብ ሰብስቤ ብደሰት ምናምን ደስ ይለኛል ብዬ አስባለሁ። በስነ ስርዓት የሆነ ሲሞላ ምናምን ደስ ይላል ብዬ ማለት እንደዛ ምናምን ስላ እሷ ጭራሽ አይመቻትም። እስቲ አስቧል ሰው ጠርተህ ያዘ ልንባባል ኧረ ምን ሆናል ምናምን አሰግጥ ምናምን ባለፈው እንደውም ወደፊት ግን ምናምን የሆነ መላ ምናምን ትሲል ልላታ ስላ ጭራሽ እንዳታስበው አፈልግም። ሲገርም ብዙ ጊዜ ሴቶች ናቸው የሚፈልጉት ይባላል። አፈልግም እሷ ጭራሽ ሽማግሌ በቃ እሷ ሲፈልገኝ በክብር ከቤት መውጣቷ ነው። ሽማግሌ ላኩኝ ምናምን በቃ ቤተሰብ እንደው ላገባ ነው ስትል ምን አይነት ምላሽ ሰጡ? ያቋታል እሷና አክቹአሊ ከመጋባታችን በፊት አስተዋወቂያት በጣም ነበር የሚወዳት። እንደውም ፋዘር ጥሩ ልጅ ነበረች እዚህ ልጅ ላይ ጣላት እንጂ ብለው ለሳያት በጣም ተበቃ አሳዘነችው።